የማይጨበጠው ከፍ አለ ሲሉት ባንዴ አሽቆልቁሎ ታች የሚደርሰው ደረሰ ብለን ሳንጨርስ ባንዴ ላይ የሚደርሰው የጥቁር ገበያ የሐዋላ የምንዛሬ ዋጋ በዛሬው ዕለት ስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ነግራችኋለሁ። መረጃ አናንዛዛም። ቪዲዮአችን ላይክ ሼር አድርጉ። በቀጥታ ወደ ጉዳያችን እንሸጋገር። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18659 ብር እንደሚዘረዘርና አንድ የአሜሪካን ዶላር 186 ብር ከ59 ሳንቲም በመዘርዘር ላይ ይገኛል። ይሄ የምንዛሬ ዋጋ ከፍተኛው የመሸጫ ዋጋው ነው ማለት ነው። ነገር ግን የጥቁር ገበያ ምንዛሬ ዝቅተኛው 176 ብር ሲሆን ከፍተኛው ደግሞ 179 ብር እንደሆን የወጣው መረጃ ያሳያል። በመቀጠል የምናየው ዩሮን በተመለከተ ነው። 100 ዩሮ 21874 ብር እንደሚዘረዘርና 1 ዩሮ 218 ብር ከ74 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የስዊዝ ፍራንክ እናያለን። 100 የስዊዝ ፍራንክ 23800 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 238 ብር በመዘርዘር ላይ ይገኛል። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 25345 ብር እንደሚዘረዘርና አንድ ፓውንድ ስተርሊንግ 253 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአረብ ሀገራትን እንመልከት። የሳዑዲ ሪያልን ስንመለከት 4974 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ74 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4897 ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር ከ97 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 ኢማራቶች ዲርሃም 5079 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 50 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ኩዌት ዲናር እናያለን። 100 የኩዌት ዲናር 60700 ብር እንደሚዘረዘርና አንድ ኩዌት ዲናር 607 ብር የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በመቀጠል የቻይና ዩሃን እናያለን። አንድ የቻይና ዩሃን 27 ብር ከ32 የቱርኪ ሊሬ 4 ብር ከ13 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 13431 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 134 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13700 ብር እንደሚዘረዘርና አንድ ካናዳን ዶላር 137 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው ባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 49300 ብር እንደሚዘረዘርና አንድ ባህሪን ዲናር 493 ብር ከ07 ሳንቲም እየተዘረዘረ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 26316 ብር እንደሚሸጥና አንድ ጆርዳን ዲናር 263 ብር ከ16 ሳንቲም በመዘርዘር ላይ ይገኛል ወይም በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 48400 ብር እንደሚዘረዘርና አንድ የኦማን ሪያል 484 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ከዚህ ጋር ተያይዞ ብዙዎቻችሁ ኮመንት ላይ አንተ የምትነግረንና ከመሬት ካለው እውነታ ጋር አይገናኝም ትላላችሁ። አዎ እውነት ነው፣ ከመሬት ካለው እውነታ ጋር አይገናኝም። እኔ የምነግራችሁ መረጃ የመሸጫ ዋጋ ነው እንጂ እናንተ የምትዘረዝሩበት ዋጋ ስላልሆን ማለት ነው።